ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። እነዚህ ልጆች ምን ብናረጋችሁ ይሻላል? እስቲ የሆነ ተወያዩ። በቃ አሁን ማለት ነው ልንገራችሁ፣ ማንም ሰው የሚያስታርቃቸው ጠፍቷል። ኦኬ ገባችሁ አይደለ? ቢያንስ እስቲ ተወያዩ። ምን ብናረጋችሁ ይሻላል ነው። አንድ ቀን ሰላም ይሆናሉ፣ አንድ ቀን ይጣላሉ። አንድ ቀን ሰላም ይሆናሉ፣ አንድ ቀን ይጣላሉ። እሺ ቆይ አሁን ትላንትና ሰላም ነበሩ አይደል እንዴ? አሁን እሺ ሃይሚ ያለችው ታውቃላችሁ፣ ባለፈው ብሩኬ አብረን እንሄድ አላት። እሺ አልሄድም አለች። ምክንያቱም የዛ ሰዓት መሄድ አትፈልግም። ገባችሁ አይደለ? ብሩኬ ነበር እንሂድ እያላት የነበረው። እሺ ብሩኬ እንሂድ ሲል መሄድ ነበረባት፣ በሱ ሐሳብ ማለት ነው። እሱ ሲያዛት መሄድ አለባት ማለት ነው። አሁን ደግሞ የሰራውን ስራ ሁሉ ይቅር ብለው ኦኬ አብረን እንሂድ፣ አሁን ሰው እየመጣ እየጨቀጨቀን ስለሆነ አብረን ዱባይ እንሂድ ስትል ደግሞ አይሆንም አለ። እሺ የሃይሚም አንዴ አይጨበጥም፣ የብሩኬም አይጨበጥም። ገባችሁ አይደለ? እኔ ባለፈው ሃይሚ አልሄድም ያለችው ትክክል ናት። ምክንያቱም እሱ ጥፋት አጥፍቶ በአንዴ እሱ ስላዛት ብቻ እንሂድ ብላ መሄድ የለባትም። ነገሩን እዚህ መፍታት ይቻላል ተብሎ ነው። አሁን ግን ያቺ እርጉዟ ደግሞ መታለች። ይኸው እንደ ኤሊ ቀስ እያለች መጣች። ወይ ሸሚዝ አትቀይር ወይ ምን አትል ማለት ነው። ገባችሁ አይደለ? እሺ አዲስ አበባ ካልሄድኩ እሱ ጋር አባትየው ጋር ነው የምወልዶ እያለች ነው እሷ ጭራሽ ማለት ነው። እሷን ተው እሺ፣ እሷንም ተወች ይቅር አለች። አሁን እቺም መጣች ጨቀጨቀች፣ ይቅር አለች ሃይሚ ማለት ነው። አሁን አዲስ አበባ እንሂድ፣ አዲስ አበባ አልኩኝ ዱባይ እንሂድ አብረን ኦኬ። ከዛ አሁን ከጭቅጭቁም ከነገሩም እንሂድ ስትል አልሄድም ማለት እሺ አልሄድም ያለ ልጅ አሁን ምን እንደፈለገ ታውቃላችሁ? ከአብሳላት ጋር መሆን ፈልጎ ነው። ገባችሁ አይደለ? ከሃይሚ ጋር ጭቅጭቅ እየፈጠረ ከአብሳላት ጋር መሆን ፈልጎ ነው ብሩኬ። እንደዛ ነው እያሰብኩት። ምክንያቱም አሁን ትንሽ ጊዜ እንኳን ከዚህ ዞር ብሎ ኦኬ ካልወጡ ልጅቷ መምጣቱ አይቀርም። ጠብቁ። በየቀኑ እየመጣች ትጨቃጨቃለች ከሃይሚ ጋር ማለት ነው። ሃይሚ ደግሞ ጭቅጭቁን አትፈልግም። እኔ ራሱ ድክም አለኝ። የምሬን ነው። እውነት ሲወራ አይወዱ አንዳንድ ሰዎች ማለት ነው። ብሩኬ ራሱ በቃ ብቻ እንዴት ልበላችሁ፣ እሱ የሚፈልገው ምንድነው? አንድ ሳይድ አትያዙ ወይም ደግሞ ጥፋተኛ ነው የሚለውን ቦታ አትናገሩ ነው። እኔ ጥፋተኛ አይደለሁም፣ ስለዚህ ስለ ሃይሚን ተናገሩ ነው እያለ ያለው ኤቭሪዴ ማለት ነው። ገባችሁ አይደለ? እኔ ስለ ሃይሚ መናገር ያለብኝ ሃይሚ ስታጠፋ ነው። በሃይሚ በኩል ሃይሚን ሳይድ ይዤ አወራለሁ። ገባችሁ አይደለ? ብሩኬ ደግሞ ስለሚያጠፋ በብሩኬ በኩል ነው ማውራው። ገባችሁ እንጂ ብሩኬ ሳያጠፋ ብሩኬን እየወቀስኩኝ አይደለም። ገባችሁ? ግን ጥፋቱ ሙሉ ደግሞ ወደ ብሩኬ ስለሆነ ነው። ለምንድነው ብሩኬን ሁሌ የምታወሪ? ሌላ ወንዶች ሲጀመር ሌላ ዩቲዩበሮችን እየጠቀሳችሁ ስለነሱ ለምን እኔ ማላያቸው ማልሰራውን አላያቸው ልንገራችሁ፣ በዚህ በአጋጣሚ ማለት ነው። ገባችሁ? እኔ በጣም የምከታተላቸው ብሩኬ፣ ሃይሚ፣ ሩታና አብርሃም ነው። ገባችሁ? አልጠላቸውም ሌላ ዩቲዩበሮችም፣ ነገር ግን አላያቸውም፣ አልሰራም። ወደ ቻናሌ ላይ ሰርቻቸው አላውቅም። በቃ አንዳንዴ ሊሰራ እችላለሁ የሆነ እንትን ካለ፣ ግን አላያቸውም። አንዳንዴ ነው ማየው። የምሬ ነው። ለምን ዋሻለሁ? ውሸት አልወድም እኔ። ማላያቸውን ሰዎች ደግሞ አላመጣም ቻናሌ ላይ ማለት ነው። ገባችሁ አይደለ? ለዛ ነው ማንም ዩቲዩበሮች እንደፈለጉ መጨማለቅ ይችላሉ። ነገር ግን እኔ ኤቭሪ በጣም የማቃቸው እነዚህን ነው። ገባችሁ? ከመጀመሪያ ጀምሮ የማቃቸው ማለት ነው። በውስጥም የማቃቸው በሚዲያም የማቃቸው በጣም ጥሩ የነበሩ አሁን እየተቀያየሩ የመጡት አራቱ ናቸው። ገባችሁ አይደለ? ስለዚህ አቃለሁ እኮ ሌሎችም እኮ ዩቲዩበሮች አቃለሁ በውስጥም በሚዲያም፣ ግን ብዙም እንትን አይልኝ። ለምን በቃ መናገር አልፈልግም። አሁን በቃ አለቀ። ስለዚህ እጅ ምናምን ነገር ብሎኝ ይኸው ማድረውም ሶፋ ላይ ነው። በልህ የተነሳ ነው፣ ግን እልህ ይዞኝ ነው እንጂ ምንም አዲስ ነገር የለውም። እኔ በጣም እልህ ስላለብኝ ነው። እና በቃ ይሄ ሁሉ ነገር እየተፈጠረ ደግሞ ምንም እንዳልተፈጠረ ከብሩኬ ጋር መቀጠል በቃ ስለከበደኝ ነው። ምንም አልተፈጠረም ብሎ ከእሱ ጋር በሄደበት ሁሉ የት መሄድ በጣም በቃ ከባድ ነገር ሆኖ ስለተሰማኝ ነው አልሄድም ብዬ እኮ እሱ አልሄድም ቀርቼ ነበር ነው። እሱማ እኛም እኮ እዚህ ጋር ማለት ነው። ስለዚህ ማለት ነው ልንገራችሁ፣ ማንም ሴት ይቅር ብላ አብራ አትሄድም። በአንድ ተነሺ አብረን እንሂድ ዱባይ ሲላት ማንም አትሄድም። ያ ሁሉ ጥፋት አጥፍቶ ሃይሚ እሱ ጋር እምቢ ማለትሽ እኛ እኔ ቅር አላለኝም። ሌሎቹ ቅር ሊላችሁ ይችላል። ቅር አደጣጡ በደንብ ማለት ነው። ወይ ደግሞ እንቅርት የያዛችሁ ከፈለጋችሁ ማለት ነው፣ ቅር ያላችሁ ሰዎች እኔ ምንም እንትን አላለኝም። ነገር ግን አሁን እንግዲህ ሴት ልጅ ናት አይደል የተጎዳችሁ እዚህ ጋር ማለት ነው። ሴት ልጅ ባትጎዳ ራሱ ለሴት ልጅ ክብር ይገባል። ሴት ልጅ ናት። ገባችሁ አይደለ? ወንዶች ስሙኝ በደንብ ከሴት ጋር እኩል ደሞን እንዳትሞክሩ፣ በፍጹም እንዳትሞክሩ። እኛ የእናንተ አንድ አጥንት ስለሆነ በፍጹም እንዳትሞክሩ። እኛንን እንክብካቤ የሚያስፈልገው ሴት ልጅ ናት። ስለዚህ የዛ ሰዓት ብሩክ ያጠፋ ጥፋቱን ሁሉም ነገር ይቅር ብለዋለች። ነገር ግን አሁን እንኳን ይቅር ብለው አብረን እንሂድ ኦኬ፣ ሴቶቹ እየመጡ ከሚጨቀጭቁ አብረን እንሂድ አለች።
እሱ ግን ምን እንደሚሆን ቆይ አሳያቸዋለሁ። እኔ ብዙ ታይም እንዳይበዛ እሺ የሃይሚን እንትን ልበልና ብሩኬና ሃይሚ ያሉበት ጋር ላደርግ ማለት ነው። ገባችሁ አይደለ? ሙሉ ቪዲዮ እዛ ማየት ትችላላችሁ። ሲቀጥል ደግሞ ጾም ነው ለመጾም እዛ አይመቸኝም። በቃ እዚህ ሆነን ችግራችን ምንድን ነው? በቃ እኔ እዛኔ ትክክለኛ ውሳኔ ነበር ብዬ ጾሙን ለመጾም እዛ አይመቸኝም አለ ብሩኬ ማለት ነው። ዱባይ ኦኬ አለ ሁሉም ነገር ሲጀመር እኮ አንድ ጊዜ በጾም መታችኋል እዚህ ጋር አይደል እንዴ? በጾም መታችኋል። የሃይሚ ነው የብሩኬ ነው ኬክ እንትን ምንድን ነው የሆነ የተከበረ ጊዜ ስንት ሺህ እንደሆነ አላውቅም። እዚህ ነበራችሁ አይደል? በእኛ ጾም ነው አለ እኛም እየጾምን ነው ብሩኬ ማለት ግን መቼ ጾምን? ቲክቶክ እና ዩቲዩብ ሚዲያ የሚጠቀም ሰው ሲጀመር ይሄ አመት አልጾምንም። ገባችሁ አይደለ? ቲክቶክ ላይ እያየን እናንተ ራሱ ቆይ እናንተ ራሱ እየጾማችሁ ነው እኛን እንድንጾም ከልክላችሁ እንድጾም አይመቸኝ የምትለው እንደዚህ እየሰራችሁ ኦኬ ኦዲየንስን እያባላችሁ ኦኬ ኦዲየንስ እዛ የሚያለቅሱ አሉ፣ ሚጣሉ አሉ፣ እርስ በራስ ሚጣሉ አሉ፣ እናት አባት የሚዘጋዘቁ አሉ፣ እናት አባትን የሚሳደቡ አሉ። እነሱን ኃጢአት ውስጥ ከታችሁ እናንተ ልጾሙ ያምራችኋል። ኧረ እየጾምን ነው ይላል እንዴ? ሲጀመር ጾማችሁን አይቀበልም እግዚአብሔር ራሱ ማለት ነው። ልንገራችሁ በዚህ አጋጣሚ ምንም የማያቀዛን ልጅን እየተዘገዘቀ እናት አባት እየተዘገዘቀ እየተሰዳደቡ የመዳን ቅመሞች ማለት ነው። ምን በወጣቸው እነሱ ቤተሰቦችን አስተዳድራለሁ ብሎ ባህር ተሻግሮ መጥቶ እነሱን እያባላችሁ እዚህ ጋር እየጾምክ ነው እኔ እንድጾም አትከልክለኝ እንትን እያላችሁ ታወራላችሁ። አማራችሁ ልጾሙ ደግሞ ሲጀምር ብጾሙ ራሱ እግዚአብሔር እንዴት ይቀበላችኋል? እናንተ በምትሰሩ ስራ ናይ ይላችሁ ሲጀመር የእናንተን ጾም ነው እግዚአብሔር ማይቀበለው። ምክንያቱም የመዳን ቅመሞች ማለት ነው ከልባችሁ ስለሚወዱ ከልባችሁ እናንተን ስለሚከተሉ አስመሳይ አይደሉም። ገባችሁ? እናንተ ናችሁ እንደውም አስመሳይ ማለት ነው። ልንገራችሁ ዩቲዩበሮች እናንተ በጣም አስመሳይ ናችሁ። ገባችሁ አይደለ? ግን የመዳን ቅመሞች ከልባችሁ ስለሚወዱ ከልባችሁ ስለሚከታተሉ እራሳቸውን እርስ በራስ እያጣላችሁ ስለሆነ እነሱን የእነሱ ኃጢአት ወደ እናንተ ነው የሚመጣው። ይህንም ማወቅ አለባችሁ መጀመሪያ። ሃይሚ ግን እንደዚህ የምታይ ነው የሚመስለው። የምሬ ነው። አሁን እዚህ ጋር ማለት ነው በደምብ ትሩክ ብለ የምታይ ነው የሚመስለው። ፈራዋት የምትቆጣኝ ምናምን መስሎን ማለት ነው። የምሬን ነው። ግን እውነት ነው እኮ ማውራው። ይሄ ዩቲዩበሮች በጣም አስመሳይ ናቸው። የምሬ ነው። ከልባቸው ምን አለ እኛን ቢወዱ ልክ እኛ እንደምንወዳቸው ማለት ነው። እነሱ ብራቸው ነው ከልባቸው የሚወዱት። ሰኩት ነገር ነበር ያመጣው። ታገሱ። ያኔም እኮ ጾም ሊገባ ሲል ነው እንዴ ያልከኝ ነበረን ጊዜ ነበር ግን ደግሞ አንቺ ስትናገሪ ነው ጾሙ ትዝ የሚለው ጾም የሚመጣው እና በጾም እዛ ሀገር ሄዶ መጾም እንደማይችል ዱባይ መጥቶ ጾማቸው በጾም እኮ መታችሁ። ሃይሚና ብሩኬን አይወክልም ግን አሉ። ሃይሚ ወንድምሽ እኛንም እኮ ሲኦል ውስጥ ከቶ ነው ሄዶ በጾም በማማት እሱ መጥቶ ሰርግ አስደግሰውን ምናምን ሄደ። አሁን መናገር አልፈልግም። እንደው ልቤ ወጣ በቃ። ከስሮ ነገር የለም። የዛን ጊዜ ያሰብኩት ሀሳብ ነበር። አሁን ግን ምንም የሚሄድበት ምክንያት የለም። ቅዳሴ ራሱ እየተሰማ እኮ ነው። አጠገባቸው ነው ቅዳሴ ራሱ ያሉት። የምር እዚህ ሰዓት ላይ ብዙ መለወጥ የምችል ልጅ ብዙ ማድረግ የምችል በምን ተስፋ አንቺን እየተማመንኩ አንቺን እያመንኩኝ እንዲህ ባደርግሽ ትለኛለሽ ከኔ ጋር አንድ አይነት ሜንታሊቲ ያለሽ ብዬ እያሰብኩኝ ብዙ ነገር ልዙ እያደረግኩ ነው እኮ። በቃ አሁን የከሰር ከሆነ ሉዊዝ እያረክ ነው። ሃይሚን ካገኘ በኋላ እኔ ብሩኬ እንድናገር ለምን አታድርጉኝ? የምሬ ነው። እኔ ብናገር ማለት ነው ልንገራችሁ የምሬ ነው። እኔ ትዝታ ብትናገር ማለት ነው እኔን አታቆኝም። የምታቆኝ አላችሁ። እያንዳንዱ ዩቲዩበሮች ራሱ በደንብ ያቀኛል ማለት ነው። ከተናገርኩኝ አጥንታችሁ ዘሎ ኦኬ የሚመታውን ንግግር ነው የምናገረው። ልንገራችሁ ማለት ነው በጣም ከተናገርኩኝ ማለት ነው። ግን በዚህ አጋጣሚ ሉዝ ያረኩ ምንም አይነት ነገር የለም። ሃይሚን ካገኘ በኋላ ከሃይሚ ጋር ሆነ እለወጣለሁ ምናምን ብለህ ካሰብክ በኋላ ማለት ነው እንደውም ብዙ ነው የተለወጥከው ብሩኬ። እኔ መናገር አልፈልግም። በጣም ብዙ ማለት ነው በጣም ብዙ። እንዱም ኤቭሪዴ ስለ ሃይሚ ስታወራ ማመስገን አለብህ። አውቃለሁ ከካሜራ ውጭ እንደምታመሰግናት ከልብ ማለት ነው። ገባ አይደለ? አንተ ብቻ አይደለም ያንተ ቤተሰቦች፣ ወንድሞች ሁሉ ሃይሚን በጣም እንደሚያመሰግናት እርግጠኛ ነኝ። እሷ ስለሆነች ለዚህ ደረጃ ያደረሰችው ከእግዚአብሔር ጋር ማለት ነው። ግን እግዚአብሔር ደግሞ ሃይሚን ልኳት ነው። ሃይሚን ባይልካት ኖሮ ሌላ ሰው እንደማይልክ እርግጠኛ ነኝ። ገባ አይደለ? ስለዚህ ከአንቺ ጋር እንደዚህ ይሆናለሁ እያልኩኝ በጣም የምለወጥበት ሰዓት በጣም ተለወጥክ። እንዶ እድሜ ትንሽ ነው አይደል? 23 ነው 22 ነው እንደዛ። ብቻ አንተ እኮ አሁን ስትታይ 29 ዓመት ነው የምትመስለው። እርግጠኛ እውነት እናውራ ከተባለ ማለት ነው። ግን ያው የ22 ዓመት ነው የ23 ዓመት ልጅ ነህ። ግን በዚህ እድሜ ማኪና ገዝተሃል። እግዚአብሔር ይመስገን ብዙ ነገር አድርገሃል። ሚዲያ ላይ እየተጠቀምክ ነው። ግን ችግሩ ፌመስ ናችሁ። ግን የመዳን ቀሞች ፌመስ ናችሁ። የቡታጀራ ዩቲዩበሮች ይህንም ማወቅ አለባችሁ። ተራ ቲክቶከር እንኳን እናንተን አያውቃችሁ። ገባችሁ አይደለ? ገባችሁ? ከመዳን ቀሞች ውጪ ከእናንተን የማይከተል እናንተን አያውቃችሁም። በዚህ አጋጣሚ ልንገራችሁ
ገባችሁ አይደለ? ግን አሁን ግን በሀይሚ በጣም ብዙ ነገር ደርሳል። ለዚህ ደርሳል። በዚህ እድሜ በዚህ አመት ማንም ሰው እዚህ ጋር የደረሰ የለም። ስለዚህ አመስግናት። እንደውም ማለት ነው እንደዚህ ለወጣለሁ እያልኩኝ ሉዝ አድርጌያለሁ ምናምን ምንም ሉዝ አላረክም። በእድሜ ከእድሜ በላይ አግኝታል። ሀይሚን አግኝተ ማለት ነው ገባ? በጣም ተለውጣል። እግዚአብሔር ይመስገን። እግዚአብሔርን አመስግን፣ ሀይሚን አመስግን። ገባ? ሀይሚ በህይወት ውስጥ ስላለች ኤቭሪዴ እግዚአብሔርን አመስግን። ጠዋት ጸልይ እንደምትወጣ ተናግራል አይደለ ባለፈው። ስለዚህ ሀይሚን የሰጠኸኝ አምላክ ደግሞ ሁሌ አመሰግናለሁ ብለህ አመስግን። ስንት አሉ እንደ ሀይሚ አይነት ሴቶቹን እየፈለጉ ኤቭሪዴ ሴቶቹን የሚቀያየሩ ወንዶች። አታውቅም? ታውቃለህ እኮ ታውቃለህ። ተው ብሩኬ አንናገር። ተው እንዳይወስዱብህ። ሀይሚን ሌላ ሰው ቢወስድ ማለት ነው። ተው እኔ መናገር አልፈልግም። አንቺ ሞች እንድትወጪም አልፈልግም። ይቅርብን። እዚሁ ችግራችን መፍታት እንችላለን። በቅድሚያ አንቺ ራሽን አእምሮሽን ነጻ አድርጊ። ገብቶሻል አይደል? ራሽን ነጻ አድርጊ። ያሉብንን ችግሮች እኩል መጋፈጥ ነው። ሌላ ምንም። እንዴት አድርጋ ነው ነጻ የምታደርገው? በየቀኑ እየመጡ እየጨቀጨቁ ብሩኬን ሲጀመር ስለ አንተ በጣም መጥፎ ነገር እያወሩ ኦኬ፣ ማለቴ አንተን ልክ እንደማታንከባክብ፣ እንደማታወድ፣ እንደማታፈቅር ሀይሚ ለአፋቸውን እየከፈቱ ሴቶች እንዴት ነው አይምሯን ነጻ የምታደርገው? የትኛዋ ሴት ናት አይምሯን ነጻ የምታደርገው? ምን አይነት አስተሳሰብ ነው የምታስቡት? ቆይ እንዴት አድርጋ አይምሯን ነጻ ታድርግ? እስቲ ንገረኝ ብሩኬ። ይቀልዳል እንዴ? የትመሸሽ መሄድም አያስፈልግም። ትችዋለሁ። ሀሳቤንም ከሰራ ያለው ብሬንም ተውኩት። እሺ እኔ ብቻ ልሂድ። የት ነው የምትሄጂው? ብቻሽ አትሄጂም። እግዚአብሔርን መጨቃጨቅ ነው ይስጣል። ለምንድን ነው የማይሆን ነገር? ሰላም እየተሰማኝ አይደለም። በቃ በምን ነው ሰላም ያልተሰማሽ? ቅድሚያ አንቺ ራሽን እስቲ አንተ እስኪ ገድሉኝ ነው እንደ የምጠብቀው? ማን ነው የሚገልሽ? በቃ የትኛው ጋር ሺዱ? የትኛው ጋር ልሁንልሽ? በእግዚአብሔር እስቲ የትኛው ልሁንልሽ? እኔ የትኛው ጋር ሁን አልኩ? እሺ እኔ አንቺን ሰላም ላስገኝ እነሱን ልናገር ከማጋር እነሱን ልናገር ሳይሆን የትኛው ጋር ብሩኬ አንተ ባለፈው አጠገቧ ቆመ ነው እሺ፣ እንደዛ በጥፊ ብላ እንደዚህ የነሰራት አይደል እንዴ? አጠገቧ ቆመ የለም እያልኩኝ አይደለም፣ አጠገቧ ቆመ። ስለዚህ እቺ ልጅ አንተ በሌለህበት ማታ ላይ እንኳን ብትመጣ ማለት ነው ሀይሚ ይሄው የድሮ ሰውነቷ አይደለም ያለው። ምን ነው እንትን ትበላት ትምጣና ቤት ታውቃለች። እየሮጠች ይመጡ ሴቶቹ ሀይሚን ምን ህይወቷን እንትን ሲሉ ድረስ ነው ምን ጠብቀው እንዴ? ሰላም ይሻል። ነይ ሀይሚ የምሬ ነው። ነይ አለንልሽ እኛ ከጎንሽ። እግዚአብሔርም ዘና ብለን ነው የምናኖርሽ። ነይ እንደኛ ትኖሪያለሽ፣ እኛ ምንተኛ ላይ ትተኛለሽ፣ እኛ ምን በላውን ትበያለሽ። የምሬ ነው። ነይ ዱባይ ችግር የለውም እንዴ። በደንብ ነው የምተባበራት እንደውም ማለት ነው። ነገር ነው የሚያሳስበው ወይስ እኔ አንቺ ጤንነት ነው የሚያሳስበው? ደግሞ የትም መሄድ አልፈልግም። መሄድ ስለማልፈልግ እዚህ ጉዳይ አለ። መሄድ አልፈልግም። በቃ ሀገሬ ላይ ቅብርር ብዬ ማንም ምንም እንደማያመጣ ካለው ስለአንተ እኮ አይደለም ይሄ እኮ ግርም የሚለም ብሩኬ፣ አንተማ ቅብርር ብለህ እኮ ትኖራለህ። አንተንማ የሚያፈቅሩ እየመጡ ነው፣ ታስረግዛለህ፣ አንዱን ትመጣለች። እነሱማ ምን አደረጉ? አንተማ ለምን ትወጣለህ ከሀገር? ሀይሚ ግን ኦኬ፣ በየቀኑ እየመጡ ክፉ ቃል እያወሩ ኦኬ፣ የሚያስጠላ ቃላቶችን እያወረወሩባት መቀመጥ የለባትም እንዴ። አንተ ምን ሆንክ? የሆነችው ሀይሚ ነበረ ትክክለኛ ውሳኔ ነበር። የእኔ ቆንጆ በማላችን ሰው እየገባ ነበር ያበጣበጠን እኮ። አሁን የሚመጡትን አይነስባቸውን አጠፋልሻለሁ፣ ስነ ስርዓትሽን ትይዣለሽ። ኦኬ አጥፋቸው። አንቺን በማል አሁን ቅድም ምንድን ነው ያልሽኝ? ልኩስ የምታደርጊው ነገር ታቆሚያለሽ። እንዳሮጊት ሰማሽኛል? በስርዓት ሆነሽ ማዋራት አለብሽ። በቃ የትም ሄድ ምርጥ ናት እኮ ሀይሚ እኮ ልኩስ ታደርጋለች። አዎ እንደዚህ ማለት ነው። ስነ ስርዓት ያለው ቃላቶችን ነው ሁላ ልኩስ የምታረጉ። ዝም ብሎ አጸያፊ ቃላትን አታወራም፣ ግን በጣም ነው የምታወሩት። አሁንማ በቃ እናንተ ራሱ በቃ መጥፎ ቃላት ነው መናገር ጀመራችሁ እኮ እናንተ እንደዛ አልነበራችሁ ልጆች። አንቺ ስትፈልጊ ነው የሚሄደው። ስትናገሪ እንኳን አንቺ ያደረግሽው ነገር ማሰብ አለብሽ። አንተ ስለወሰንክ እኮ ከዚህ በፊት የትም ቦታ አብሬክ ሄጃለሁ አይደል? ምንድን ነው አሁን በቃ አሁን ጥሩ ስሜት አልተሰማኝ። ሲጀመር እወጣልሻለሁ። ኧረ እባክህ እቃ ሰብረ ምናምን እንደዚህ መሆን ነው እንትን የሚያደርግህ። ወንዶች እኮ ይሄ ነው ጸባያችሁ እኮ በቃ እቃ መወርወር፣ መማታት ምናምን እቃ እንደዚህ መስበር ነው ሴትን ልጅ ለማስደንገጥና እሷን እንትን ለማለት የምትሞክሩት። ተነጋግራችሁ በስነ ስርዓት ራሱ መፍታት አትችሉም። ይሄ ነው እኮ በሰል ያላለ ወንድ አታግቡ የምለው። ሴቶች ሰማችሁ አይደለ? እንደዚህ ነው። ከዚህ ቤት እወጣልሻለሁ። እሺ እስኪ ቀጥታ ሰላማዊ ንግግር ለመናገር 10 ጊዜ እወጣልሻለሁ። ውጪ፣ ውጣ፣ ምናምን ውጣ እንዴ! ሙክሪ
እንዴ ሁልጊዜ የሆነ ነገር ሁልጊዜ ጥፋት እኔ ላይ መደምደም እንዴ አይደለም። በቃ ጥፋተኛ ስለሆንክ እኮ ነው እየደመደምን ያለ ነው። ጥፋተኛ ስለሆንክ ነው ብሩኬ እየደመደምን ያለ ነው። እንዴ ብሩኬ ምን ሆነዋል? ጥፋተኛ ሳይሆን እኮ ነው አይደለም እኮ እኛ ጥፋት እያደረግን ሃይሚም ጥፋተኛ ሳይሆን አይደለም ጥፋት የምደመድሞ፣ እኛም ደግሞ ጥፋተኛ ሳይሆን አይደለም ጥፋተኛ ስለሆነ ነው ጥፋቱን እየተናገርን ያለ ነው። እሱ ደግሞ ጥፋቱን እንድንናገርም አይፈልግም፣ ሃይሚም ደግሞ እንድትናገር አይፈልግም። እንዴ ጉድ እኮ ነው የምር። አሬድም ዱባይ በጣም ምርር እያለች ነው። እግዚአብሔር አርፈሽ ቁጭ ብላይ ስነስራ ምትይ ሆነ ትያለሽ። እዚሁ ስለሸሸሽ ምንም አታምጪም። የዛኔ ያሰብኩት ነገር ነበር። ልክ ነበርኩኝ። የዛኔም ልክ ነበርኩኝ። ሃይሚ ልክ ነበርኩ። እኔ ዳብሻ አይደለም ያዙ ይልቀቁኛል። አሁን ተነስተሽ ለምንድን ነው የምትይው? ገደል ትገባለች። እሷንም አንጠለጥልልሻለሁ። እሺ ስነስራ ምትይ ሆነ ያዙ አይደለም። እኔ ምን አልኳት? አሁን ከእሷ ጋር ምን አለኝ? ለእኔ ብላ አይደለም መች አስጠጓት። በቃ አልቀበልም አልኳት። ምን ላድርግ ከዛ በላይ እንዴ? እሺ ሄድሽ ምና እዚሁ ሆነሽ እስኪ አንቺ ራስሽና እኔ ማስከበር ያትሻል መልካም ቤቱንላችሁ ምናምን እያልኩ በር እየከፈት ስታገል ኑር እንዴ ብትታገ ምን ትሆኛለሽ? ብትታገ ምን ትሆኛለሽ? ኦኬ በየቀኑ ሴቶች ታመጣለህ፣ ራስ ጥፋት ታደርጋለህ። ከዛ ሴቶቹ ጋር እየተደባደበች ትኑር፣ እየነሰራት ደሟ እየፈሰሰ ትኑር ማለት ነው። ማለት ስንት ሰላም አለ። ምን ነው ሸዋ? ኧረ እኔ ራሱ ደከመኝ እግዚአብሔር መናገር። ብሩኬ ምን አይነት አስተሳሰብ ነው የሚያስበው? እንድታገለት የሚያደርገኝ ነገር ስላለ ምንድን ነው ያለሽ? ምን አጎደልኩብሽ? ምን አጎደልኩ? መልሽልኛ። በቃ ከዚህ በላይ እንድታወራ ምን አጎደልኩብሽ? እዚህ ሆነ ሰላም ሆናችን እዚህ ሆነ ሰላም ሆናችን መልሽልኝ። ከዚህ በላይ ትርፍ ወሬ አታወራ። ሃይሚ ነይ ተደብቀሽ ነይ፣ የምሬ ነው ተደብቀሽ ነይ። እሱ ይቀመጥ እዛው ከአብሳላት ጋር ሀላስ እዚህ ሆነ ሰላም ሆናችን ወይ ከኔ ጋር ለምን ስለማልችል ለምን ሰላም መሆኑ ስለመሰለኝ አልሄድም ብዬሽ ነበር። ግን ደግሞ ሰላም ስላልሆነ ሰዎቹን ላለማስቀየም ነው። እኔ ላይ እየገቡ ይመጣበት ሰው አስቀየመ ከኔ ህይወት ላለማስወጣት ነበር። አሁን ግን ማንንም አልምርም። በቃ እንዴ ሰላሜን አታውቁ ልበል እንዴ? ከዚህ በላይ ልኑር እንጂ ልኑር። እኔም እኮ መኖር ፈልጋለሁ። መኖር ከፈለግሽ ሰላም ነው። ይኸው ትተሽ እኮ መተሽ ማቀፍ ትችያለሽ። ትተሽ ሁሉ ነገር ትተሽ ከኔ ጋር መሆን ትችያለሽ። እኔ ናት ይኸው ክፍት ነኝ እኮ እንዴ አሳልፈሽ እየሰጠሽ ምናምን ምን አስወጣኝ? የትም አንሄድም። ሰላም ከፈለግሽ እዚሁ ትሆኛታለሽ። ሰማሽኝ አይደል? የትም አንሄድም። አብሳላትም ጥንታ ልክ ልኳን ነው የምነግርልሽ። ፍጹም የሚምጣ ማንም ሰንባዲ ይምጣ ልክ ልኩን ነው የምነግርልሽ። ይበቃል። ልክ ልኩን ኦኬ። ሁሌ ጭቅጭቅ ሁሌ እየተጣለች ትኖራለች ማለት ነው እንዴ? ዋና አንቺ ነው። እሺ አንቺ ልብሽን ንጹህ አድርገሽ ከኔ ጋር መቀጠል ከፈለግ ቀጠልሽ ነው። ከዚህ በኋላ እኔ ምን ለማመጥበትም ደፍንበትም ጉዳይ የለኝም። አይ እንዴ ለራስሽ የምታስቢ ከሆነ ሰላም መሆን ይቻላል። ለእኔ ማስቢልኝ እንጂ የሚዋደሰው እንዴት ነው እንደዚህ የሚሆነው? መናገር ደክማት በቃ እንዴ አመማት። የምር ይሰለቻል ሁሉም ነገር። እንዴ በሆነ ባልሆነ አትናገሪኝ። በቃ አይመለከተኝም። ሰው ባመጣው ስሜት አበለሽ ሰላም ይቻላል። የትም ቦታ ይቻላል። ከሀገር መውጣት ምን ምክንያት የለኝም ነው በቃ አይደለም። ሀይሚ ተወኝ በቃ። ለምንድን ነው የምትሆንሽ? በቃ ያለቀሰ ሁሉ ትርክ አድርጋቸው ሄድ እየመረጡ ሲልቀቂኝ በእናትሽ ማንነቴን አልቀይርም ይላል። አልቀይርም ለማንም እያሀቀም ፈጣሪ የሰጠኝ ጸጋ ነው። ፈጣሪ የሰጠኝ ንጹህ ጸጋ ነው። ስለዚህ ሁሉንም ሰው ትሪት አድርጋለሁ። አልቀይርም ማንነቴን ነው። እኔ ራሱ ደክመኝ ቤተሰብ አስተያየት ሰጥቼ ማለት ነው። ስለዚህ ደግ የሚኮንበት እኮ ቦታ አለው። ኦኬ ፍቅረኛና ሚስት እያለ ማንንም ሴት ጋር ሄደ እየተለጠፍክ ሳማቸው፣ ትሪት አድርጋቸው፣ አይዞሽ በላቸው፣ አባብላቸው። ኦኬ ደረት ላይም አስተኛቸው። ችግር የለውም። ባይ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ባይ ባይ